እናንተ ስላስከፊ ድህነት ረሃብ መቼ እንደሚያበቃ የማይታወቅ ተስፋ አስቆራጭ የኑሮ ታሪኮች ሰምታችሁ ይሆናል። ነገር ግን አንድ ሀገር አለች። ለውጥ እንዲመጣ ብቻ እንዲያው አጣምራ አልጠበቀችም። የራሷን ታሪክ ዳግም በሌላ አዲስ ምዕራፍ የጻፈችም። ከ800 ሚሊዮን በላይ በአስከፊ ድህነት ውስጥ የኖሩ ሰዎችና በአደንዛዥ የኦፒየም እጽ ሱስ ውስጥ የተዘፈቁና ከዚህም ለማላቀቅ የኦፒየም በሚል ጦርነት ህልፍ ህዝብ የተላለቁ መኖሪያ ነበረችም። ቻይና ለረጅም ዘመናት ይህን መሰል አሳፋሪ ያለፈ ታሪኳን በአራት አስርት ዓመታት ውስጥ ቀብራለችም። በ40 ዓመት በአንድ ፓርቲ በአራት መሪዎች በአንድ ግዙፍ የሽግግር ለውጥም እንደ አውሮፓ አቆጣጠር ከ1978 እስከ 2020 ድረስ ቻይና በነቢያት ተአምር ወይም በውጪ እገዛ አልተደገፈችም። ራሷን በራሷ በተነሳ ማሻሻያዎች አርቆ አሳቢ አስተዋይ አመራርነትና በህዝቧ ከፍተኛ ተነሳሽነት በትውልድ ቁጭት በማይናወጥ ታታሪነት ነበር። በተጠና እቅዶች፣ ድህነት ማስወገጃ ስትራቴጂዎች፣ በኢንዱስትሪ አብዮቶችና በገጠር ተኮር ፖሊሲዎች ቻይና ከ800 ሚሊዮን በላይ ሰዎችን ከድህነት አወጣችም። በዓለም ላይ በድህነት ማስወገድ ታሪክ ውስጥ ከዛ በፊትም በኋላም ያልተሰማ ያልታየ ብቸኛው ክስተት ነው። ዛሬ ቻይና የዓለም ሁለተኛ የኢኮኖሚ መሪ ብቻ አይደለችም። ራዕይ፣ ዲሲፕሊን፣ ለውጥ እንዴት ሀገርን የሚያህል ያውም 800 ሚሊዮን ህዝብን ያህል በአጭር ጊዜ አሻግሮ ሀገር እንደሚሰራ በትክክል ያሳየች ራሷ አንድ ትምህርት ነች። ይህ የምጣኔ ሀብት ታሪክ ብቻ አይደለም። ይህ የሰው ታሪክ ነው። በእመም ውስጥ የጽናት የትዕግስትና ከአመድነት የመነሳት ታሪክ ነው። እንዲህ ነው ቻይና ስሟን እድሏን በራሷ አቅም የጻፈችው። ዛሬ እንደምናያት እስያዊቷ ቻይና ማደግ ብቻ አይደለም፣ የፖለቲካ ጡንቻዋም ፈርጥቧል። ከዓለም ሁለተኛም አድርጓታል። ፈርጥቧም ለአሜሪካ ከማበደር ማበደር አዲስ ነገር ባይሆንና የዲፕሎማሲው አካል ቢሆንም ጀምሮ እስከ አሜሪካ ባለስልጣናት ማዕቀብ መጣል ደርሳለችም። ቀጥለን የእስካሁኑን የቻይና አጠቃላይ እድገት እንመልከትና የ2025ቱን ከእቅዱ ተነስተን እንተነብያለን። ዓመቱ እንደ አውሮፓ አቆጣጠር 1978 ነው። በብዙ ሰዎች የተዘወተረ የዕለት ተዕለት ህይወት የግብርና ስራና የእጅ ስራ ነበር። ድህነት ብርቅና የጥቂቶች ብቻ አልነበረም። ኑሮ ወቅትን የተንተራሰ ነበር። የሰማይ እጅን ጠብቆ የሚመራ ቤቶች ከጡብ ጭቃ ለማደሪያ ብቻ እንደ ነገሩ የተሰሩ፣ ወዲህ ቢሉ ወዲያ ቢያማትሩ ህይወት በእያንዳንዱ ቻይናዊ የወደፊት ተስፋ እንደ ክረምት ጭጋግ የለበሰ ነበር። ይህ የአንድ አገር ታሪክ ብቻ አይደለም፣ የታላቁ ኢኮኖሚ ለውጥ ታሪክ ጭምር ነው። የአንድ ቻይና ትውልድ ምን ያህል መከራን ተጋፍጦ እንዴት 800 ሚሊዮን ሰዎችን ከከፍተኛ ድህነት ስለመውጣት የሚነገር ጀብድ ነው። እንዴት ለሚለው መልሱ በጥናት የተሞላ ማሻሻያ እርምጃዎች፣ በሀገር ወዳድ ቁርጠኛ መሪዎችና ለአፍታ ሳይዛነፍ መስዋዕትነት ከፋይ በሆነ ህዝብ መሪ ሲቀያየር በማይቀየር ፖሊሲ አንዱ የአንዱን ጅማሮ ያስቀጠለም የተፈጸመ የሚል ሆኖ እናገኘዋለን። የመክፈቻና የማሻሻያ ፖሊሲ የዴንግ ጂንፒንግ ዘመን ከ1978 እስከ 1992 አብዮቶ እንደ አውሮፓ አቆጣጠር በ1978 የተጀመረው በሁከት አልነበረም። ይልቅስ ካለ ኮሽታ በፍጥነት ነበር። መሪው ዴንግ ጂንፒንግ ነበር። ጠንካራ ሀገር ለመመስረት ቅድሚያ ህዝቡ የመብላት ጥያቄ መረጋገጥ አለበት የሚል እምነት ነበረው። ከዚህ ኢኮኖሚ ወደ ገበያ መር እንዲመራ የመጀመሪያው እርምጃ ወሰነም።
በአገር አቀፍ የእርሻ ልማት ስርዓት ውስጥ የቤተሰብ ኃላፊነት ስርዓት ተመነጨም። እርሻው የመንግስት እንደሆነ ቢሆንም አርሶ አደሮች በግል ላይ የመቆጣጠር መብት አገኙም። የተወሰነው ምርት ለመንግስት፣ የተቀረውንም ምርት በገበያ ላይ ለመሸጥ ፈቃድ አገኙ። ይህ ቀላል ነገር ነበር፣ ግን የአርሶ አደሩን ሞራል አነቃም። በዚህም ምርት ግልጽ ልዩነት አሳየም። ለመጀመሪያ ጊዜ አርሶ አደሮች ትንሽ ተቀማጭ ገንዘብ ማስቀመጥ ቻሉ። ይህ እርሻ ሕይወትን ለመቀየር መጀመሪያ እንቅስቃሴ ነበር። ቻይና ለማደግ ከዓለም ተገላ መጓዝ እንደሌለባት ዴንግ ተገነዘበም። በ1980 የመጀመሪያውን ልዩ ኢኮኖሚ አካባቢዎች በሸንዴና ቾአይና ሼመን ከተሞች አወጀችም። ከነዚህ አካባቢዎች የውጭ ኢንቨስትመንትን ለመሳብ ልዩ ሙከራ የሆነ ነፃ ገበያን የሚያበረታቱ ለኢንቨስተሮች የታክስ ቅናሽና ዝቅተኛ ደሞዝ የሚሰሩ የጉልበት ሰራተኞች አቀረቡ። በፊት የአሳ ማጥመጃ መንደሮች የነበሩ ወደ ታዋቂ ከተሜነት ተቀየሩ። በአንዳንድ ከተሞች ላይ የእድገትና የኢንዱስትሪ እንቅስቃሴ ታየ። ለምሳሌ ሼንዝን በ30,000 ነዋሪዎች የተሞላ ትንሽ ከተማ ነበረች። ለውጥ እንደተገበረች በጥቂት 10 ዓመታት ውስጥ ከ10 ሚሊዮን በላይ ሰዎች የሚኖሩባት ዓለም አቀፍ የቴክኖሎጂ ማዕከል ሆነች። ይህ ኃይለኛ የኢንዱስትሪና የኤክስፖርት እድገት ሞተር ፈጠረ። ዓለም አቀፍ ኩባንያዎችንና ቴክኖሎጂያቸውን ሳበ። በ1984 ዓ.ም በገጠር ማሻሻያው እርሻ ከማረስ አለፈ። በመንግስት በገጠር መንደሮች ኢንተርፕራይዝ እና ከተሜነት እንዲነሳሳ አበረታታ። እነዚህ በአካባቢው ሰዎች የተያዙ የነበሩ ገጠራማ ስፍራዎች ከትናንሽ ጨርቃ ጨርቅ ምርቶች ጀምሮ እስከ ቀላል ኤሌክትሮኒክስ ድረስ ማምረት ጀመሩ። እነዚህ የሕይወት መንገድ ሆነው ለሚሊዮኖች ሰዎች የሥራ ዕድል በመፍጠር ነዋሪዎችም ከቤታቸውና ከመንደራቸው ሳይርቁ ገቢ እንዲያገኙ አደረጉ። ነገር ግን እነዚህ ማሻሻያዎች ከተቃዋሚዎች ትችት ነፃ አልነበሩም። ከዚህ ታላቅ ፖለቲካዊ እርምጃ በኋላ ዴንግ በ1992 ወደ ቻይና ደቡባዊ ክፍል ጉብኝት አደረጉ። በዚህም የገበያ ማሻሻያዎች እንደሚቀጥሉ የሚያረጋግጡ ንግግሮች አደረጉ። ድህነት ማለት ሶሻሊዝም አይደለም ሲሉም ተናገሩ። ይህ ጉዞና ንግግር ተቃዋሚዎቹን ዝም አሰኘም። አዲስ ስሜት ያለው የገበያ ነጻነት፣ ሥራ ፈጠራ ለጠንካራ ብሔራዊ ዓላማ ወሳኝ እድገት አስከተለም። የየንግ ዘመን ከ1993 እስከ 2002 የዴንግ መሰረትን በመቀጠል ፕሬዝዳንት የንግ አጠናክረው ታላላቅ የመንገድና የመሰረተ ልማት አስፋፋም። ቻይና በዚህ ዘመን የመንገድ፣ የባቡር፣ የድልድይና የኤሌክትሪክ መስመሮችን ዘርግታ በአገር ውስጥ ልዩ የእድገት መንገድ አሳየችም። የዚህ ዘመን ከፍተኛ ስኬት በ2001 ተፈጠረም። ቻይና ወደ ዓለም ንግድ ድርጅት WTO እንደ አውሮፓ አቆጣጠር በ2001 ተቀላቀለች። ይህ በታሪክ የተለየና የመጀመሪያ ለውጥ ነበር። ቻይናን በዓለም ኢኮኖሚ ውስጥ ምርቶቿን ለዓለም ገበያ በማቅረብና የሌላትን መቀበል እንድትችል በር ከፈተላት። ይህም በቢሊዮን ዶላሮች የውጭ ምንዛሬ እንድታገኝ፣ በሚሊዮን ለሚቆጠሩ ዜጎች ተጨማሪ ሥራ ፈጠረም። የገጠር ድሆች ከአርሶ አደር ሕይወት መጠበቅ ተላቀው ወደ ከተሞች የፋብሪካ ሥራ ለመሳተፍ ተመሙም። የሆ ጂንታኦ ዘመን 2003 እስከ 2012 ከቻይና ኢኮኖሚ ሲያድግ አዲስ ችግር ተነሳም። በፍጥነት የሚያድጉትን ከተሞችና በገጠር የሚኖሩ ድሆች መካከል ትልቅ ልዩነት ተፈጠረም። የሆ ጂንታኦ መንግስት ይህን ተግባር በመገንዘብ ልዩነቱን ለማጥበብ ተንቀሳቀሰም። ትኩረቱን ወደ ገጠር እድገት ላይ አደረገም። እንደ አውሮፓ አቆጣጠር በ2006 መንግስቱ
አዲስ ሶሻሊስት በገጠር የተባለ ፕሮግራም አበሰረም። በድህነት ቅነሳ ስትራቴጂው መሰረት በልማትና እድገት አማካኝነት የተሰባሰቡት 12000 ያህል ዜጎች በአሉበት አካባቢ መንግስት በዋለ ህጻናት የአንደኛና የሁለተኛ ደረጃ ትምህርት ቤት፣ የተግባረ እድ ኮሌጅ፣ የነጻ ህክምና መስጫ ሆስፒታል፣ የነጻ ህክምና መስጫ የነርሶች ቢሮ፣ ህጻናት የሚቆዩበት ቦታ ገንብቶ ለእያንዳንዱ የተመረጡ ገጠሮች በነጻ አስረከበም። ከዚሁ ጋር በተያያዘ እንደ ዳሂንግ ማህበረሰብ አባላት ከባዶ የተነሱና በልዩ ልዩ የሙያ ስልጠና የታገዙ 4237 አርሶ አደሮችን የቻይና መንግስት የአዲሱ ዘመን የአርሶ አደሮች ማዕከል በሚል በማህበር አደራጅቶ ዘመናዊ ኑሮ እንዲኖሩ አስችሏቸዋል። በአመት ከእርሻ ሰብል፣ ከተፈጥሮ ሀብት እንክብካቤ፣ ከደን ልማት ማለት ጋራውንና ሸንተረሩን ደን በማልበስና አዝርት በመዝራት ከአትክልትና ፍራፍሬ ልማት፣ ከአሳ ሀብት፣ ከአበባ፣ ከፍራፍሬ፣ ከቱሪዝም ኢንዱስትሪ፣ ከከብትና ከአሳማ እርባታ፣ ከወተት፣ ቅቤ፣ ስጋ፣ እርጎ፣ ፎርማጆ እና በባህል ጥበባት ከእጽዋትና ከአትክልት ከሚዘጋጁ መድኃኒቶች ከፍተኛ ገቢ ስለሚያገኙ አርሶ አደሮቹ ድህነትን ደህና ሰንብታሉ። ይህ መርሃ ግብር በመላው ቻይና በሚገኙ የገጠር ቀበሌዎችና መንደሮች ሁሉ የሚካሄድ ሲሆን በቡጃ ቀበሌዎችና መንደሮች ውስጥ ተደራጅተው የመንግስት እንክብካቤና ድጋፍ ሳይለያቸው የሚኖሩት አርሶ አደሮች ድህነትን ታሪክ ለማድረግ ባደረጉት ጥረት በአመት ከ11000 እስከ 15000 ዩዋን ይቆጥባሉ። የስጋ ከብቶችን ከአውስትራሊያና ከሌሎች ሀገሮች እያስገቡ በማደለብ ለገበያ የሚያቀርቡ ቢዝነስ ግሩፕ የተባለ ድርጅትም ተሳተፈም። የገጠር ከተማ በማሆ ዜዱንግ ጊዜ ቱሪዝምን መሰረት አድርጎ የተገነባው የሻይ ቅጠል ኢንዱስትሪ በቻይና የድህነት ቅነሳ ጥረት ውስጥ ታላቅ ትኩረት የተሰጣቸው ነበሩ። በሻይ ቅጠል ልማት በማህበር ተደራጅተው የሚኖሩት ሰዎች ምርታቸውን ለአሜሪካ፣ ለአውሮፓ፣ ለእስያና ለአፍሪካ ሀገሮች በመሸጥ ላይ ይገኛሉ። በተራራ ስር በሚገኝ ዳገታማ ቦታና በሜዳው ላይ ጭምር አምሮ የሚታየው የሻይ ቅጠል ተክል በስነ ፍጥረት ደረጃ ለጤና ተስማሚ የሆነ አየር የመፍጠር ኃይል አለው። አሁን ላይ ከተራራው ስር መላውን የሻይ ቅጠል ተክል ለማየት የሚያስችልና ለቱሪዝም አገልግሎት የዋለ ሰገነት ሲኖር ሰገነቱ ላይ ሆነው የሻይ ቅጠሉን ተክል ቁልቁል ሲመለከቱት ውበቱ በእጅጉ ይማርካል። የዢ ሺንፒንግ ዘመን ከ2013 እስካሁን የቻይና በድህነት ላይ ያደረገችው መጨረሻዊ የጦርነት ክፍል በተደራጀና በጥንቃቄ የተዘጋጀ እቅድ ነበር። ዢ ሺንፒንግ በ2013 ሲመጣ የተቀሩትን ከፍተኛ የድህነት አካባቢዎች ለመጨረሻ ጊዜ ለማጥፋት ነበር። እቅዱ የድህነትን ማስወገድ ፕሮግራም ብለው ጠሩት። መንገዱ ቀላል ነበር። ድህነትን እንደ አጠቃላይ ቁጥር ማየት አቆሙም። በእያንዳንዱ ድሃ ቤተሰብና መንደር በተናጠል ፋይል ላይ ሰፈሩም። የእነሱ ፍላጎት፣ ያለባቸው ችግርና ያላቸው የሀብት መጠን በዝርዝር ተቀመጠም። በኋላም ለእያንዳንዱ ቤተሰብ ተለየም። የድህነት መቀነሻ እቅድ ተዘጋጀ። መንግስት ሚሊዮን የሚቆጠሩ መኮንኖችን፣ የቴክኒክ ባለሙያዎችንና ወጣቶችን ወደ ገጠር ላከም። እነሱም እንደ ደርግ ዘመን ህብረት ዘመቻ ከህዝቡ ጋር በቀጥታ አብሮ በመኖር በሙያቸው የዜግነት ግዴታቸውን በመወጣት ድህነትን እንዲያጠፉ ዘመቱም። በ2016 3-1 የድጋፍ ቡድኖች ጥርነፋ ተካሄደም። እያንዳንዱ ቡድን አንድ የፓርቲ መኮንን፣ አንድ የቴክኒክ ባለሙያ፣ አንድ አግሮኖሚስት ወይም ኢንጂነርና አንድ በጎ ፈቃደኛ ይዞ ነበር። የእነሱ ተግባር አንድ ቤተሰብን ከድህነት ለማውጣት ያስፈልገውን ሁሉ ባሉበት መስጠት ነበር። እንደ ስራ ማግኛ፣ ትንሽ ቢዝነስ ማስጀመር ወይም የጤና አገልግሎት እንዲያገኙ ማስቻል።
በጣም ከተራሮች ወይም ከሩቅ አካባቢዎች የሚኖሩ ሰዎችን ለማሻሻል ተፈጥሮን ማሻሻል አይቻልም። ነገር ግን መኖሪያ ቀያቸውን መቀየር ነበር። በሚሊዮን የሚቆጠሩ ሰዎችን ከተራራማ ለሺህ ዓመታት በእርሻና ግጦሽ የገረጣ ምድር ነዋሪዎችን ወደ ሌላ በማስፈር ለጊዜው መሬቱ ከሰውና እንስሳ ማሳረፍ ነበር። እነሱም ትምህርት፣ ጤናና የሥራ ዕድል ወዳላቸው አካባቢዎች ተዘዋወሩ። ይህ የአካባቢ ለውጥ ብቻ አልነበረም። ይህ ወደ አዲስ ሕይወትና አዲስ ምዕራፍ መሸጋገር ነበር። አገሪቱ በተለይም በገጠሩ የማህበረሰብ ክፍል የግብርና ምርትን በማስፋፋት በአርሶ አደሩና አርብቶ አደሩ የምርት ሽያጭ ዋጋን ከፍ በማድረግ ትልቅ ስራ ሰርታለች። በአነስተኛ ኢንዱስትሪዎች የተጀመረው የኢንዱስትሪ ማስፋፊያ መርሃ ግብርም ትልቅ ምርታን ማስመዝገብ አስችሏል። የኢንዱስትሪ ምርቶች የገበያ ተደራሽነታቸውን በማስፋት መንግስት የሰጠው ከለላም ኢንዱስትሪዎች በእጅጉ እንዲያድጉ አድርጓል። ከዚያ በመለስ የቻይና የልማት እቅድ ውስጥ ፈጠራ ትልቅ ትኩረት የሚሰጠው ሲሆን የኢንዱስትሪና የምርምር ተቋማት በዚሁ ጉዳይ ላይ እንዲሰሩና የተሻሉ ውጤቶችን እንዲያመጡ አስችሏቸዋል። ዛሬ ላይ የቻይና ኢንዱስትሪዎች የውስጥ ፍላጎትን ከማዳረስ አልፈው ለሌሎች የዓለም ሀገራት ተርፈዋል። በፈጠራ ስራ ላይ ያስመዘገቧቸው ለውጦችም በተለይም በታዳጊ ሀገራት ላይ ቻይና ያላት ተጽዕኖ ከፍተኛ እንዲሆን አስችሏል። በሌላ በኩል ቻይና ጠንካራ መንግስታዊ አመራርነት፣ ተከታታይነት ያለው ፖሊሲ ተግባራዊ በማድረጓ ለዚሁ መብቃቷም ይጠቀሳል። የህዝብ ጽናትና ቆራጥነትም ለዚህ ውጤት ጉልህ ሚና አለው። በተለይም ከ1970ዎቹ በፊት በነበሩት ጊዜያት የነበረው ድህነት ከባድ መሆኑን በማንሳት ቻይናውያን አንድም ወደ እዚያ ህይወት ዳግም ላለመመለስና ያሉበትን ነባራዊ ሁኔታ ለመቀየር የነበራቸው ተነሳሽነት፣ በሌላ በኩል ዳግም ለቀጣይም ትውልድ የተሻለ ሀገር ለማስረከብ የነበራቸውን ቁርጠኝነት ለእድገታቸው በምክንያትነት ያነሳሉ። እስከ 2021 በድህነት ስር የነበሩ ሁሉም 832 ወረዳዎችና 128,000 መንደሮች ከድህነት ዝርዝር ውስጥ ተሰርዘዋል። በድህነት ወለል መለኪያ መሰረት ሲሰላ ከ40 ዓመታት በፊት የተአድሶ ሥራ ከተጀመረ ወዲህ 800 ሚሊዮን የገጠር ነዋሪዎች ድህነትን አንበርክከዋል። በ40 ዓመታት ጊዜ ውስጥ ከድህነት የወጡ ቻይናውያን ቁጥር በዚሁ ጊዜ በአጠቃላይ በዓለም ከድህነት ከተላቀቀው 70 በመቶውን ይሸፍናል። አገሪቱ በድህነት ቅነሳ የቻይና ምሳሌ በመፍጠር ለዓለም ድህነት ቅነሳም ትልቅ አስተዋጽኦ አበርክታለች ሲሉም ነው ዢህ የተናገሩት። ከትላንትናው የችግርና ችግር አረንቆ ለመውጣት የዛሬው አስደማሚና ለአንዳንዶቹም አስደንጋጭ እድገት ላይ ለመድረስ እንዲሁም በዛሬው ላይ ቆሞ ነገው ላይ ተስፈንጥሮ ጉብ ለማለት ትልቁ መሳሪያዋ የአባቶች የጥንታውያን ፈላስፎች ዕውቀትና ምክር ሐሳብ መሆኑን መገንዘብ ይገባል። የዜጎች የነፍስ ወከፍ ገቢ በ2000 ከነበረበት በ10 እጥፍ በመጨመር ቻይናን በዓለም መካከለኛ ገቢ ካላቸው ሀገራት ቀዳሚዋን ለማድረግ ተችሏል። በታቀደው መሰረት በ2010 የነበረውን አጠቃላይ እድገቱን በ2020 በእጥፍ ማሳደግ ተችሏል። በዚህም መሰረት የአገሪቱ ጂዲፒ 100 ትሪሊዮን ዩዋን 14.7 ዶላር በመድረስ ከዓለም ኢኮኖሚ 17 በመቶውን ሊይዝ ችሏል። የአገሪቱ ከፍተኛ ሼር ድርሻ 10.8 ትሪሊየን ዩዋን 1.67 ትሪሊየን ዶላር የደረሰ ሲሆን 12.5 በመቶ ድርሻውንም የቶታል ማርኬቱን ይዟል። በ2020 አደርገዋለሁ ብላ ባቀደችው መሰረት የከፋ ድህነትን አጥፍታለች። 800 ሚሊዮን ህዝብን ከድህነት አውጥታለች። የንጹህ ኃይል ፍጆታን 24.3 በመቶ አድርሳለች። ይህ ብቻ አይደለም። በ2000 አጠቃላይ የህዝቧ የነፍስ ወከፍ ገቢ 32199 ዩዋን የደረሰ ሲሆን ልክ እንደ ላይኛዎቹ ሁሉ ይህም በ2025 በእጥፍ ያድጋል። በዚሁ ዓመት ከ1.3 ቢሊዮን ህዝቧ ውስጥ 95 በመቶው የጤና ዋስትና፣
90% የማህበራዊ ዋስትናው ተረጋግጦለታል። እንደ አዲሱ እቅድ ከሆነ በዚህ ዓመት ሁሉም ሙሉ ይሆናል። የሀገሪቱ የባህል ኢንዱስትሪ በ2010 ከነበረበት 17% በመምዘግዘግ በ2019 ለአጠቃላይ ጂዲፒው 4.5 ድርሻን ማበርከት የቻለ ሲሆን ይህም ከ5 ዓመት በኋላ እጥፍ በመሆን አሁን ላይ 100% አድጓል። ቻይና ለዚህ ያበቃት መደላደል ምንድነው የሚለው የብዙዎች መነጋገሪያና የሰሞኑ የመገናኛ ብዙሃን ቀዳሚ አጀንዳ ሆኖ የሰነበተ ሲሆን ከወደ ቻይና በኩል የሚሰጠው የዕቅድ ማብራሪያ በአጠቃላይ ቻይና በሯን ዘግታ መስራት ከጀመረችበት ጊዜ ጀምሮ ያስመዘገበችው ፈጣን ሁለንተናዊ እድገቷና እሱን ተከትለው የተገኙ ውጤቶች መሆናቸው እቅዱን ወደ ተግባር ሊለውጡ የሚችል ከፓርቲ አመራር ጀምሮ እስከ መጨረሻው ባለሙያ ድረስ እንዲሁም በአጠቃላይ የቻይና ሕዝብ ዘንድ ፍላጎት አቁሙና ብቃቱ ያለ መሆኑ ነው። እዚህ አኳያ ቻይና ይህንን አታሳካውም ያለ አካል እስካሁን ባይኖርም ከሰብአዊና ዲሞክራሲያዊ መብቶች አኳያ አንዳንድ ጉዳዮችን እያነሱ የሚያብጠለጥሉ ወገኖች ግን አልጠፉም። በተለይ ከእሷ በተቃራኒ አይዲዮሎጂ ከቆመው ካፒታሊስቱ ጎራ ስር ነቀል የተባለለትን በታሪክ የተመዘገበውን የባህል አብዮት ከ1966 እስከ 1976 ያካሄደችው ቻይና እንቅስቃሴዋ እንዲሁም ከአባቶች የወረሰችውና አሁንም ድረስ የምታራምዳቸው ህጋዊነት፣ ሌጋሊዝምን የመሳሰሉ ጥብቅ ፍልስፍናዎች ከነበረችበት የድህነት አረንቆ ትወጣ ስርዓት ያለውና ሰራተኛ ህዝብ ይኖራት ዘንድ ከፍተኛ አስተዋጽኦ ማድረጉ ይነገራል። ለቻይና በተለይም ኢኮኖሚያዊ እድገት መስፈንጠር ከምዕራቡ ዓለም ፍልስፍናዎች ይመቸኛል፣ ያዋጣኛል ያለችውን ወስዳ አኝካ ላምጣና ውጣ ከራሷ እንዲስማማ አድርጋ ስራ ላይ ያዋለችው ሁለት ሲሆኑ እነሱም ግባራዊነት ፕራግማቲዝምና ቁስ አካላዊነት ማቴሪያሊዝም ናቸው። ተቃዋሚዎች በተለይ ፓርቲው ቢኖሩትም እስካሁን ጎልቶ የሚሰማው ድምጽ እየተነገረ ያለው የአብዮቱን አዋጭነት የቻይናን ማደግ በመሆኑ ቻይና ስትኮራበት ነው የሚታየው። አበቃን። ሰላም።